አብዛኛው ወንድ ከአንዲት ሴት ጋር ግንኙነት ሲጀምር ትኩረት የሚሰጠው ለአንድ ነገር ብቻ ነው፣ አካላዊ ንክኪና ቅርበት። እንዴት አድርጌ ላስደስታት፣ አካላዊ ፍላጎቷን እንዴት ላሟላ በሚለው ሐሳብ ላይ ብቻ ይወጠራል። ነገር ግን ዛሬ አንድ ትልቅ ሚስጥር እነግራችኋለሁ። የሴትን ልጅ ልብ ሙሉ በሙሉ ለመቆጣጠርና ዘላቂ የሆነ የፍቅር ትስስር ለመፍጠር በድብቅ የምትመኛቸውን 3 ጥልቅ የስነ ልቦና ስሜቶች ማወቅ የግድ ይላል። እነዚህ ስሜቶች ሴቶች በግልጽ ይህንን አድርግልኝ ብለው የሚነግሩህ አይደሉም። ነገር ግን በድብቁ አእምሯቸው ውስጥ ሌሊትና ቀን የሚመኙት፣ ሲያገኙት ደግሞ ሳያውቁት ላንተ ሙሉ በሙሉ እጃቸውን የሚሰጡበት ሚስጥራዊ ቁልፍ ነው። ብዙ ወንዶች መልከ መልካም ሆነው ገንዘብ ኖሯቸው አካላዊ ብቃታቸው የተሟላ ሆነ ሳለ ሴቶች ግን ምንም ስሜት አልሰጠኝም፣ የሆነ የጎደለ ነገር አለው ብለው ጥለዋቸው ሲሄዱ እናያለን። ያ የጎደለው ነገር ምንድን ነው? ዛሬ ከላይ ብቻ ከሚታዩት አካላዊ ፍላጎቶች ይልቅ አንዲት ሴት በግንኙነት ውስጥ የምትፈልጋቸውን ነገር ግን ብዙ ጊዜ በግልጽ የማትናገራቸውን 3 መሰረታዊ የስነ ልቦና ፍላጎቶች በጥልቀት እንመረምራለን። የስነ ልቦና ጥናቶች ምን እንደሚሉና እነዚህን ጥልቅ ፍላጎቶች እንዴት በተግባር ማርካት እንደምትችል አሳያለሁ። ይህ ቪዲዮ ምናልባትም ስለ ሴቶች ስነ ልቦና ካያቸው ቪዲዮዎች ሁሉ ህይወትን የሚቀይር ይሆናል። ስለዚህ ማስታወሻህን ያዝ፣ በጥሞና አዳምጠኝ። የመጀመሪያውና ከምንም በላይ ለሴት ልጅ የሚያስፈልጋት ትልቁ ስሜት የስሜት ደህንነት ወይም ኢሞሽናል ሴኩሪቲ ነው። ብዙ ወንዶች ጥበቃ ሲባል የሚመስላቸው በመንገድ ላይ ሌባ ቢመጣ ተጣልተው ማዳን ወይም ደግሞ አካላዊ ጥንካሬ ማሳየት ብቻ ይመስላቸዋል። አዎ፣ አካላዊ ጥበቃ አስፈላጊ ነው። ነገር ግን በዘመናዊው ዓለም አንዲት ሴት ከምንም በላይ የምትራበው የስሜት ደህንነትን ነው። ይህ ማለት ምን ማለት ነው? ስሜቷ፣ ጭንቀቷ፣ ፍርሃቷና ሐሳቧ ያለምንም ፍርድ የሚከበርበትና የምትታመንበት አስተማማኝ አካባቢ መፈለግ ማለት ነው። በዓለማችን ላይ ግንኙነትን በማጥናት ወደር የማይገኝላቸው ታዋቂው የስነ ልቦና ምሁር ዶክተር ጆን ጎትማን ባደረጉት የ40 ዓመታት ጥናት መሰረት የሴቶች አእምሮ ከወንዶች በተለየ መልኩ ለጭንቀት ሆርሞን ወይም ኮርቲሶል ይበልጥ ተጋላጭ ነው። አንዲት ሴት በስራ ቦታዋ ወይም ከጓደኞቿ ጋር በተፈጠረ አለመግባባት ስትጨነቅ በደሟ ውስጥ ያለው የኮርቲሶል መጠን ይጨምራል። በዚህ ሰዓት እሷ የምትፈልገው ችግሩን እንድትፈታላት ሳይሆን የእሷን ስሜታዊ ማዕበል ተቋቁሞ የሚያረጋጋ ጠንካራ መልህቅ የሆነ ወንድ ነው። ዶክተር ጎትማን ይህንን ሁኔታ ስላይዲንግ ዶር ሞመንት ይሉታል። ማለትም አንዲት ሴት ስሜቷን ስታካፍልህ ወደ አንተ ልትጠጋ በሯን ከፍታለች ማለት ነው። ታዲያ ይሄ ነገር በተግባር እንዴት ይገለጻል? አንዲት ሴት ከስራ ደክሟት መጣ ዛሬ አለቃዬ በጣም አናደደኝ፣ ስራው ሁሉ አስጠላኝ ብትልህ የተለመደው ወንድ አካላዊ መፍትሄ ብቻ የሚያስበው ወንድ ማለት ነው ወዲያውኑ ለምን ስራውን አትለቂውም ወይም ደግሞ እንደዚህ ብለሽ ለምን አትመልሽለትም ይላል። ይህ ወንድ ችግሩን ለመፍታት ሞክሯል፣ ግን የስሜት ደህንነት አልሰጣትም። እሷ እየፈለገች ያለችው መፍትሄ አይደለም። እሷ ራሷ መፍታት አያቅታትም። ትክክለኛውና የድብቁ አእምሮዋን ፍላጎት የሚያረካው ወንድ ግን ምን ያደርጋል? አጠገቧ ይቀመጣል፣ ሙሉ ትኩረቱን ይሰጣታል። በንግግሩ መሃል አይኗን እያየና በጥሞና እያዳመጣት በዝግታ በጣም ያናድዳል። ዛሬ ከባድ ቀን እንዳሳለፍሽ ያስታውቃል፣ እስኪ ንገሪኝ ምን ተፈጠረ ይላታል። ይህች ሴት በዚህ ቅጽበት በአካባቢዋ ያለውን ነገር ሁሉ ትረሳለች። በአእምሮዋ ውስጥ ይህ ሰው ደህንነት ይሰጠኛል፣ ስሜቴን አይፈራውም፣ በፊቱ ደካማ መሆን እችላለሁ የሚል መልእክት ይጻፋል። አካላዊ ጥበቃ ማለት አደጋን መከላከል ከሆነ ስሜታዊ ጥበቃ ማለት ደግሞ የሷን የውስጥ ሐዘን፣ ብስጭትና ቁጣ ተቀብሎ ሳይደናገጡና ሳይፈርዱ ባለበት መቀበል መቻል ማለት ነው። አንዴ ይህንን የስሜት ደህንነት ከሰጣት በድብቁ አእምሮዋ ውስጥ ካንተ ውጪ ማንም ወንድ ሙሉ ሊያደርጋት እንደማይችል ታምናለች። ወደ ሁለተኛው ጥልቅ ስሜት ስንገባ ብዙ ወንዶችን የሚያደናግረውን የመደመጥ ፍላጎት እናገኛለን። አብዛኛው ሰው መደመጥ ሲባል ጆሮን ሰጥቶ ቃላትን ማዳመጥ ብቻ ይመስለዋል። ነገር ግን ሴቶች በድብቅ የሚመኙት መደመጥ ከዚህ በጣም የጠለቀ ነው። ሐሳቧ፣ ማንነቷና ውስጣዊ ስሜቷ እየታየላት መሆኑን ማረጋገጥ ትፈልጋለች። በስነ ልቦናው ዓለም ታዋቂ የሆኑት ካርል ሮጀርስ አንኮንዲሽናል ፖዚቲቭ ሪጋርድ ወይም ቅድመ ሁኔታ የሌለው አዎንታዊ አቀባበል የሚል ጽንሰ ሐሳብ አላቸው። ሰዎች በውስጣቸው ያለውን እውነተኛ ማንነት አውጥተው ሲያሳዩ ሌላው ሰው ያንን ማንነት አክብሮ ሲቀበለው በአእምሮ ውስጥ እጅግ ከፍተኛ የሆነ የፍቅርና የትስስር ሆርሞን የሆነው ኦክሲቶሲን ይመነጫል። በተለይ የሴቶች አእምሮ በዝግመተ ለውጥ ሂደት ውስጥ ለማህበራዊ ትስስርና ለስሜት መግባባት እጅግ በጣም የነቃ ሆኖ ነው የተፈጠረው። ስለዚህ አንዲት ሴት ካንተ ጋር ስታወራ ቃላቶቿን ብቻ ሳይሆን ከቃላቶቿ በስተጀርባ ያለውን ስሜት እንድታይላት ወይም እንድትረዳላት ትመኛለች። ታዲያ ይህንን በተግባር እንዴት ታደርገዋለህ? አብዛኛውን ጊዜ ወንዶች ውይይትን የሚያዩት
መረጃን ለመለዋወጥ ብቻ እንደሚያገለግል አድርገው ነው። ሴቶች ግን ውይይትን የሚያዩት ስሜትን ለማጋራትና ግንኙነትን ለማጠናከር ነው። ለምሳሌ እሷ ዛሬ የለበስኩት ልብስ ምንም አላማረብኝ፣ በጣም ወፍሬ ያለው መሰለኝ ብትል፣ ተራ የሆነ ወንድ ከሆነ አይ አላማረብሽም፣ ትላንት የለበስሽው ይሻላል፣ ወይም ኧረ አልወፈርሽም፣ ቆንጆ ነሽ ብሎ ላይ ላዩን ያለውን ነገር ብቻ ይመልሳል። ነገር ግን ጥልቅ ግንዛቤ ያለው ወንድ ከሆነ የድብቁ አእምሮን ጥያቄ ያነበዋል። ጥያቄዋ ስለ ልብሱ ሳይሆን ስለ ማራኪነቷ ያላት ስጋት እንደሆነ ይረዳል። ስለዚህ ንግግሯን ካደመጠ በኋላ ሙሉ ትኩረቱን እሷ ላይ አድርጎ ሳይቸኩል በአሁኑ ሰዓት ራስሽን በዚህ መንገድ እያየሽው እንደሆነ ይገባኛል፣ ነገር ግን በእኔ አይን ስትታይ ዛሬም እንደ መጀመሪያው ቀን አይኔን መንቀል እስኪያቅተኝ ድረስ ነው የምትስቢኝ ይላታል። አየህ፣ እዚህ ላይ ስሜቷን አልካድክም፣ እውቅና ሰጠህላት ወይም አጠናከርክላት እንጂ። ነገር ግን ከዛ ባለፈ አንተ በሷ ላይ ያለህን ጥልቅ እይታ አሳያት። መረዳት ማለት ይሄ ነው። ፍርሃቷን፣ ህልሟንና ትንሿን ስጋቷን ሳይቀር እንደ ትልቅ ጉዳይ አይተህ ስትረዳላት ይህ ሰው ከሌሎች ወንዶች የተለየ ነው፣ እውነተኛ ማንነቴን ያየዋል ብላ ታስባለች። ይህ ስሜት ደግሞ በምንም አይነት ውድ ስጦታ ወይም አካላዊ ንክኪ ሊገዛ የማይችል ጥልቅ መተሳሰርን ይፈጥራል። ሶስተኛውና የመጨረሻው ነገር ግን እጅግ በጣም ኃይለኛው የሴቶች ድብቅ ምኞት በማንም የማይተካ ልዩ የመሆን ስሜት ነው። ማንኛውም ሴት በአጋሯ አይን ውስጥ ያላት ቦታ ልዩ፣ ብቸኛና በሌላ በማንኛውም ሴት ሊተካ የማይችል መሆኑን ማወቅ ትፈልጋለች። ብዙ ወንዶች ቆንጆ ነሽ፣ አምሮብሻል በማለት ይህንን ስሜት የሰጡ ይመስላቸዋል። ግን አይደለም። ቆንጆ ነሽ የሚለውን ቃል እኮ መንገድ ላይ የሚያልፍ ማንኛውም ወንድ ይነግራታል። የኢንስታግራም ተከታዮቿ በሙሉ በየቀኑ የሚነግሯት እሱን ነው። እሷ ካንተ የምትፈልገው ከውጭ ገጽታዋ ባለፈ በውስጧ ያለውን ልዩ ማንነት እንድታውቅላትና እንድታደንቅላት ነው። ታዲያ ይህንን እንዴት ተግባራዊ ታደርገዋለህ? በኒውዮርክ ስቴት ዩኒቨርሲቲ ታዋቂ ተመራማሪ የሆኑት ዶክተር አርተን አሮን ስለ ፍቅር ትስስር ባጠኑት ጥናት ጠንካራ እና ለረጅም ጊዜ የሚቆዩ ግንኙነቶች የሚፈጠሩት ጥንዶች እርስ በርሳቸው አዎንታዊ ቅዠት ወይም ልዩ እይታ ሲኖራቸው ነው ይላሉ። ይህ ማለት አጋርህ ላይ ያለውንና ማንም ሰው የማያስተውለውን አነስተኛ ዝርዝር ባህሪ አይተህ ስታደንቅላት በራሷ ላይ ያላት እምነት ጣሪያ ይነካል። ታዲያ ይህንን በተግባር እንዴት ታሳያታለህ? ይህንን ለማድረግ አጠቃላይ የሆኑ አድናቆቶችን ማቆም አለብህ። በምትኩ ስለሷ ብቻ የሆኑ ሌሎች ሰዎች የማያስተውሏቸውን ጥቃቅን ዝርዝሮች ነቅሰ ማውጣት አለብህ። ለምሳሌ ዓይንሽ ያምራል ከማለት ይልቅ ንግግር እያደረጋችሁ ድንገት ቆም ብለህ አንድ ነገር አስተውልሻል? ሰዎች ስትስቂ ጥርስሽን ነው የሚያዩት፣ እኔ ግን ስትስቂ አይኖችሽ ውስጥ የሚፈጠረውን ያንን ልዩ ብርሃን ማየት ነው የሚያስደስተኝ በላት። ይህንን ስትነግራት በአእምሮዋ ውስጥ ትልቅ ፍንዳታ ይፈጠራል። ምክንያቱም ራሷ እንኳን በደንብ የማታውቀውን ባህሪዋን አንተ አስተውለዋል። ይህ የሚያሳየው አንተ እሷን የምታያት ዝም ብለህ እንደ ማንኛውም ሴት ሳይሆን በዓለም ላይ እንዳለች ብቸኛና ልዩ ፍጡር አድርገህ መሆኑን ነው። ይህ የማይተካ ልዩ የመሆን ስሜት ሲሰማት በድብቅ አእምሮዋ ውስጥ አንተንም ማንም ሊተካህ እንደማይችል አድርጋ ትወስዳለች። ለሌላ ሰው ብታወራ ያንተን አይነት ጥልቅ ትኩረትና እይታ እንደማታገኝ ስለምታውቅ ሕይወቷን ሙሉ አንተን አጥብቃ ትይዛለች። ወንድሜ፣ ስናጠቃልለው የሴትን ልጅ ልብና አእምሮ መማረክ ማለት በመሰረታዊነት እነዚህን 3 ነገሮች ማቅረብ ማለት ነው። አንደኛው የስሜት ደህንነትን መፍጠር፣ ይህም ማለት ስሜቷን ማረጋጋትና ያለ ፍርድ መቀበል። ሁለተኛው ጥልቅ የመደመጥ ስሜት መስጠት፣ ይህም ማለት ቃላቷን ብቻ ሳይሆን ማንነቷን መረዳት። ሶስተኛው ልዩ የሚሆን ስሜትን ማረጋገጥ፣ ይህም ማለት የማይታየውን ጥቃቅን ባህሪዋን አይቶ ማድነቅ ናቸው። እነዚህን 3 የስነ ልቦና ፍላጎቶች በተገቢው መንገድ ማሟላት የቻለ ወንድ በምንም አይነት ውጫዊ አካላዊ ማራኪነት ወይም ቁሳዊ ሀብት ብቻ ከሚመካ ወንድ በሺህ እጥፍ የላቀ ተጽዕኖ ይኖረዋል። ምክንያቱም አንተ የገባኸው ወደ ገጽታዋ ሳይሆን በቀጥታ ወደ ድብቁ አእምሮዋና ነፍሷ ውስጥ ነው። ከነዚህ 3 ምስጢራዊ ስሜቶች ውስጥ አንተ በግልህ የትኛውን ይበልጥ በተግባር ማዋል ትፈልጋለህ? ወይስ እስካሁን ሳታውቀው የትኛውን ስትጠቀምበት ነበር? ሐሳብ አስተያየታችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልኝ። እያንዳንዱን አነበዋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት ጥልቅ የስነ ልቦና ትንታኔዎች እንዳያመልጧችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ እጅግ ጠቃሚና ህይወት ቀያሪ ቪዲዮ እስክንገናኝ ድረስ ሰላም።